ለአዲስ አበባ ከተማ ነዋሪዎች ንጹህ ውሃ ማቅረብ እንዲሁም ፍሳሽ በማጣራት መልሶ መጠቀም የሚያስችሉ ተግባራትን የማከናወን ኃላፊነት የተጣለበት የአዲስ አበባ ውሃና ፍሳሽ ባለስልጣን ነዋሪዎችን በመደገፍና የስራ ዕድል በመፍጠር ማህበራዊ ኃላፊነቱን በመወጣት ላይ ይገኛል። ባለስልጣኑ በለገዳዲ አካባቢ ያሉ ምንጮችና ተፋሰሶችን በማጎልበት የአካባቢው ነዋሪዎች በአትክልትና ፍራፍሬ ምርት እንዲሁም ችግኝ በማፍላት ስራ እንዲሰማሩ አድርጓል። እዚህ ጎመን እንተክላለን፣ ሎሚ ብርቱካን ተሰርቶን እየሰራን ነው ማለት ነው። እንንከባከባለን፣ ውሃ እናጠጣለን፣ እናርማለን። በዛ ላይ ደግሞ ያው አልፎ አልፎ እንሸጣለን። አንዳንዴም በራሳችንም እንጠቀማለን። ቤተሰብ እያስተዳደርን እንኖራለን ማለት ነው። ለገዳዲ አካባቢ የገቢ ምንጭ የሌላቸው 150 ነዋሪዎችን በመለየት በአትክልትና ፍራፍሬ ምርት እንዲሰማሩ መደረጋቸውን የሚገልጹት በአዲስ አበባ ውሃና ፍሳሽ ባለስልጣን የለገዳዲ አካባቢ የተፋሰስ ልማት አስተባባሪ አቶ ብሩ ነጋሽ ናቸው። የዋና ልማት ኃላፊዎች ባደረጉልን እገዛ 150 የሚሆኑ ሰራተኞችን እዚህ በፍራፍሬ ልማትና በችግኝ ልማት ላይ እንዲሰማሩ አድርገናል። በዚህም 7 ማህበራቶች አሉት። 7 ማህበራቶች የተለያዩ ስራዎች እዚህ ውስጥ ይሰራሉ። 2 ማህበራቶች የፍራፍሬ ልማት ላይ ይሰራሉ። አንድ ማህበር ደግሞ በችግኝ ማፍላት ላይ ይሰራል። አንድ ማህበር ደግሞ በንብ ማነብ ላይ ይሰራል። አንድ ማህበር ደግሞ በደን ልማት ላይ፣ 3 ማህበራቶች ደግሞ በደን ልማት ላይ ይሰራሉ ማለት ነው። የአዲስ አበባ ውሃና ፍሳሽ ባለስልጣን የውሃ መገኛ ተፋሰስ አስተዳደር ዲቪዥን ኃላፊ አቶ ሙልጌታ ታዬ ባለስልጣኑ ከተሰጠው ሀገራዊ ተልዕኮ በተጨማሪ ማህበራዊ ኃላፊነቱንም በተለያዩ ዘርፎች እየተወጣ ነው ብለዋል። መንግስት የግሪን ሌጋሲ በተለይም የአረንጓዴ አሻራን መግለጫ ከሰጠበት ጊዜ ጀምሮ የአዲስ አበባ ውሃና ፍሳሽ ባለስልጣን የተፋሰስ አስተዳደርና ጥበቃ ዲቪዥን በማቋቋም በዘመቻ ስራ ከሚሰራ በስትራክቸር በመመሪያ እንዲሰራ በማድረግ የተፋሰስ አስተዳደር ስራ እየሰራን እንገኛለን ማለት ነው።